ለአንድ ለተሰጠ ክሎዝድ ኢንተርቫል ፓርቲሽን እንዴት እንፈልጋለን ወይም ፓርቲሽን ኦፍ ኤ ክሎዝድ ኢንተርቫል ስንል ምን ማለታችን? እንዲሁም ሬማን ሰም ኦፍ ኤ ጊቭን ፋንክሽን ኦን ደ ክሎዝድ ኢንተርቫል ኤቢን እንዴት እናሰላለን? እንዴትስ እናገኘዋለን? የዛሬው ትምህርታችን አበይት ጽንሰ ሐሳቦች ፓርቲሽን ኦፍ ኤ ክሎዝድ ኢንተርቫል ኤንድ ሬማን ሰም ኦፍ ኤ ፋንክሽን የሚሉት ይሆናሉ። ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 12 ማቴማቲክስ ዩኒት 2 ኢንትሮዳክሽን ቱ ካልኩለስ በሚለው ትምህርታችን ውስጥ 12ኛውን ክፍል ፓርት 12ን ይዤላችሁ ቀርቤያለሁ። ዘውትር እንደምናደርገው በትርጓሜ እንጀምራለን። ፓርቲሽን ኦፍ ኤ ክሎዝድ ኢንተርቫል ኤንድ ሬማን ሰም ዴፊኒሽን ኮንሲደር ዘ ክሎዝድ ኢንተርቫል ኤቢ ዛት ሚንስ A and B are elements of real number and A is less than B. እንግዲህ ከቀኝ በኩል የምንጽፈው ክሎዝድ ኢንተርቫል ላይ ትልቁን ቁጥር ነው። ከበስተግራ የምንጽፈው ደግሞ ትንሹን ቁጥር ነው። Then a partition P is defined as P equals P contains the elements x0, x1, x2 up to xn where x0 is A itself and xn is B. where x0 less than x1 less than x2 less than up to xn እንግዲህ የኤቢ ፓርቲሽን ማለት ኤን እንይዝና በኤና በቢ መካከል የሚገኙ የፈለግነውን ያህል ቁጥሮችን ከወሰድን በኋላ ከትንሽ ወደ ትልቅ ደርድረን የምናስቀምጥበት ሂደት ነው ፓርቲሽን ኦፍ ኤ ሴት። በሌላ አባባል አንድን ክሎዝድ ኢንተርቫል በትንንሽ ሳብ ኢንተርቫሎች የመከፋፈል የሚከፋፍሉልንን ነጥቦች የያዘ ስብስብን ፓርቲሽን ኦፍ ዳት ኢንተርቫል ብለን ዲፋይን እናደርጋለን ማለት ነው። ዘ አይዝ ሳብ ኢንተርቫል ከነኚህ ሳብ ኢንተርቫሎች መካከል ደግሞ ለምሳሌ የመጀመሪያው ፈርስት ሳብ ኢንተርቫል ብለን የምንጠራው ማን ነው ማለት ነው? ከኤክስ ኖት እስከ ኤክስ አንድ ያለውን ፈርስት ሳብ ኢንተርቫል እንለዋለን። ለምሳሌ ያህል ፈርስት ሳብ ኢንተርቫል ስንል ማንን ነው ማለት ነው የሚይዝልን? ከኤክስ ኖት እስከ ኤክስ አንድ ያለው የመጀመሪያው ሳብ ኢንተርቫል ይባላል። ሰከንድ ሳብ ኢንተርቫል ብለን የምንጠራው ደግሞ ከኤክስ አንድ እስከ ኤክስ ሁለት ያለውን ነው። ሰርድ ሳብ ኢንተርቫል ብለን የምንጠራው ደግሞ ከኤክስ ሁለት እስከ ኤክስ 3 ያለውን ይሆናል ማለት ነው። የመጀመሪያው ሳብ ኢንተርቫል ዊድዝ ኦፍ ዘ ፈርስት ሳብ ኢንተርቫል ዛት ሚንስ ቼንጅ ኢን ኤክስ 1 ማለት ኤክስ 1 ሲቀነስ ኤክስ 2 ከኤክስ 1 ሲቀነስ ኤክስ ኖት። እንዲሁም ደግሞ የሁለተኛው ሳብ ኢንተርቫል ሌንግዝ ወይም ዊድዝ ኦፍ ዘ ሰከንድ ሳብ ኢንተርቫል ደግሞ x2 ማይነስ x1 እንዲሁም ደግሞ ሶስተኛው ሳብ ኢንተርቫል ዊድዛችን ዘ ዊድዝ ኦፍ ዘ ሰርድ ሳብ ኢንተርቫል ኢዝ x3 ሲቀነስ x2 ይሆናል ማለት ነው። እንግዲህ በዚህ አይነት ሁኔታ ስንሄድ አይዝ ሳብ ኢንተርቫል ስንል xi ማይነስ 1 up to xi ያለችው ነች ማለት ነው። ከxi ማይነስ 1 up to xi ድረስ ያለችው። ለምሳሌ ሶስተኛው ላይ i ማይነስ 1 ማለት 3 ሲቀነስ 1 ሁለተኛው i 3 ነች። ከሁለተኛው ከx2 እስከ x3 የሚለውን ይዝልናል ማለት ነው። ከx2 እስከ x3 በዚህ አይነት ሁኔታ ደግሞ the width of the i ሳብ ኢንተርቫል ካልን xi ማይነስ 1 is the width። ለምሳሌ የመጀመሪያው ሳብ ኢንተርቫል ዊድዝ x1 ሲቀነስ x0፣ የሁለተኛው x2 ማይነስ x1፣ የሶስተኛው x3 ማይነስ x2 ይሆናል ማለት ነው። ነገር ግን አንዳንድ ጊዜ ለስሌት ማመቻቸት ስንል አንዳንድ ጊዜ ሳይሆን ብዙ ጊዜ ለስሌትን ለማመቻቸት ስንል ይሄ ዊድዝ ኦፍ ሳብ ኢንተርቫሎችን እኩል አድርገን እንወስዳለን። ዊድዝ ኦፍ ሳብ ኢንተርቫሎች እኩል በሚሆኑበት ጊዜ ኢኳሊ ስፔስድ ፓርቲሽን ተብሎ ይጠራል።
ኢኳሊ ስፔስድ ፓርቲሽን። ይሄንን የዊድዙን ርዝመት ኤች ብለን ስንወክለው እንዴት አድርገን እናገኛለን? ኢንድ ፖይንትስ ኦፍ ሳብ ኢንተርቫል ቢ እና ኤን ወስደን ቢ ማይነስ ኤ ኦቨር ኤን ኤን እንግዲህ በአራት ልከፋፍለው ወይ በ5 ሳብ ኢንተርቫል ላድርግ ወይ በ10 ነው ወይ በ100 ነው ወይ እያልን የኤን ዋጋ እኛ በፈለግነው ወስነን የምንሰራበት ይሆናል ማለት ነው። ስለዚህ እስቲ ይሄንን በግልጽ ለማድረግ ፓርቲሽን የሚለውን ኮንሰፕት ግልጽ ለማድረግ ኤግዛምፕሎች እንስራ። የመጀመሪያው ኤግዛምፕል የተሰጠን ፋይንድ ኢኳሊ ስፔስድ ፓርቲሽን ኦፍ ዘ ክሎዝድ ኢንተርቫል 1 2 ነው የሚለን። የመጀመሪያው ኤን ኢኳልስ 5 ኤ ላይ ያለን ኤን ኢኳልስ 5 በት ኤች ኢኳልስ ዘ ዊድዝ ኦፍ ኢች ሳብ ኢንተርቫል ኤች ኢኳልስ ቢ ማይነስ ኤ ኦቨር ኤን ብለናልና የኤን ዋጋ 5 ሲሆን 2 ሲቀነስ 1 ሲካፈል ለ5 አደርጋለሁ ማለት ነው። ይሄም 1/5 ይሆናል ማለት ነው። አሁን ይሄ ዊድዙን ከያዝኩ በኋላ ከመነሻዬ ከ1 ጀምሬ ፓርቲሽናችንን ማዘጋጀት እጀምራለሁ። 1 ከዛስ 1 ላይ 1/5 እደምራለሁ ማለት ነው። 1 ሲደመር 1/5 አሁንም እንደገና 1 ሲደመር 1/5 የነበረው ላይ ማለትም 6/5 የነበረው ላይ አሁንም 1/5 እደምራለሁ ማለት ነው። ይሄ ማለት 1 ፕላስ ትዋይስ ኦፍ 1/5 ማለት ነው። ቀጥሎ እንደገና ደግሞ አሁንም 1/5 ያገኘሁት ላይ እደምራለሁ። ስለዚህ 3ኛ 1/5 ደመርኩ ማለት ነው። 3 ታይምስ 1/5 እንደገና 4ኛውን እደምራለሁ 1 ፕላስ 4/1/5 ከዛ የመጨረሻ ላይ 1 ፕላስ 5 ኢንቱ 1/5 5ኛውን 1/5 የኤች ዋጋ ደመርኩ ማለት ነው። ስለዚህ የተሰጠኝ ኤን ኢኳልስ 5 ስለሆነ 5ኛውን 1/5 ስደምር እጨርሳለሁ ማለት ነው። ለዚህ በ1 እና በ2 መካከል ላለው እዚህ ጋር ይበቃልኛል ማለት ነው። ታዲያ የሳብ ኢንተርቫሉ የፓርቲሽናችን ኤሌመንቶቹ እነማን ናቸው? ውስጥ ያሉት መከፋፈያ ነጥቦቹን ዲቪዥን ፖይንቶቹ እነማን ናቸው? አንደኛ 6/5 አንድ አለች 6/5 ቀጥሎ 1/5 ስደምር 7/5 8/5 9/5 እና የመጨረሻው 10/5 ማለት 2 ማለት ነች ማለት ነው። እሺ ቢ ላይ ያለው ደግሞ የተሰጠን የኤን ዋጋ 10 ነው። የኤን ዋጋ 10 ነው። በት የዊድዛችን ዋጋ ኢኳሊ ስፔስድ ስለሆነ ዊድዛችን ኤች ማለት ቢ ሲቀነስ ኤ ሲካፈል ለኤን ስለሆነ 2 ሲቀነስ 1 ሲካፈል ለ10 ማለት ዊድዛችን 1/10 ትሆናለች ማለት ነው። ስለዚህ ፓርቲሽናችን ማን ይሆናል? 10 ሳብ ኢንተርቫሎች ያሉት ፓርቲሽናችን ማን ይሆናል? የመጀመሪያው መነሻችን 1 ነች። ከዛ በኋላ 1/10 ነው መደምርባት 1 ፕላስ 1/10 2 ፕላስ 1 ፕላስ 2 ታይምስ 1/10 ሶስተኛ ላይ ስመጣ 1 ፕላስ 3 ታይምስ 1/10 እያደረግሁ በዚህን አይነት ሁኔታ ላይ ሲደርስ 10 ስለሆነ የኤን ዋጋ የተሰጠኝ 1 ፕላስ 9 ታይምስ 1/10 ካልኩ በኋላ የመጨረሻው 1 ፕላስ 10 ታይምስ 1/10 መጥቶ ይዘጋል ማለት ነው። ስለዚህ ፓርቲሽኔ ማን ሆነ ማለት ነው? 1 ነበረች። 1 ሲደመር 1/10 ማለት 11/10 ማለት ነው። 12/10 እያለ 13/10 እያለ እየቆጠረ 19/10 ብሎ የመጨረሻው 10 በ10 ስለሚጠፋ 1 ሲደመር 1 2 20/10 ማለት 2 ላይ ያበቃል ማለት ነው። እናንተ ደግሞ ሲ ላይ ኤን ኢኳልስ 50 በሚሆንበት ጊዜ ደግሞ እናንተ ሲን ትሰራላችሁ ማለት ነው። ኤክሰርሳይዝ ይሆንልናል ማለት ነው። ሁለተኛው የዛሬ ኮንሰፕታችን ደግሞ ሪማን ሰም ኦፍ ኤ ፋክሽን ይለናል።
ሬማን ሰም። ሌት ኤፍ ቢ ኮንቲኒየስ ፋክሽን። እንግዲህ ሬማን ሰም ዲፋይን የተደረገው በአንድ በተሰጠ ክሎዝድ ኢንተርቫል ላይ ኮንቲኒየስ ለሆነ ፋክሽን ነው ማለት ነው። ኮንቲኒየስ ለሆነ ፋክሽን ሬማን ሰም ኦፍ ኤፍ ፎር ኤኒ ፓርቲሽን ፒ ኦፍ ክሎዝድ ኢንተርቫል ኤቢ ኢዝ ዲፋይንድ አስ። በዚች ፒ ላይ ያለችን ሬማን ሰም ማነች ከተባለ ዘ ሲሪስ I starts from 1 up to n changing xi multiplied by f of zi የፋክሽኑን ዋጋ በሳብ ኢንተርቫሉ ዊድዝ በማባዛት ደምረን የምናገኘው ውጤትን ሬማን ሰም ኦፍ the function on that interval ብለን እንወስዳለን። ታዲያ እዚህ ጋር ዜድ አያችን ማነች? ዜድ አይ ማለት ማንኛውም የሳብ ኢንተርቫሏ ዋጋ ነች። የፈለገ ሰው መነሻውን ኤክስ አይ ማይነስ ዋንን መውሰድ ይችላል። ሌላ ሰው ኤክስ አይን መውሰድ ይችላል። የመጨረሻውን ኢንድ ፖይንት መውሰድ ይችላል። ሌላ ሰው የሁለቱን አማካይ መውሰድ ይችላል። ወይንም ደግሞ እንደ ጥያቄው ሁኔታ ምቹ የሆነች ቁጥር ለስሌት ምቹ የሆነች ቁጥር በኤክስ አይ ማይነስ ዋን እና በኤክስ አይ መካከል ያለችን ቁጥር መውሰድ እንችላለን ማለት ነው። እንግዲህ ሬማን ሰም ላይ የሰጠኋችሁ ኤግዛምፕል ኤፍ ኦፍ ኤክስ 3ኤክስ ነው። መጀመሪያ ኤፍ ኦፍ ኤክስ ኢኳልስ 3ኤክስ ነው which is continuous on the closed interval 0 1። ስለዚህ ሬማን ሰም ፈልጉ ስንባል ሁልጊዜ የምናደርገው መጀመሪያ ኮንቲኒየስ ፋክሽን መሆን አለመሆኑን መለየት ነው። 3ኤክስ ደግሞ ሊኒየር ፋክሽን ነው። the domain of a linear function is the set of real numbers። ስለዚህ በ0 እስከ 1 ባለችው ውስጥ ኮንቲኒየስ ነው ማለት ነው። በመቀጠል የኤን ዋጋ ኤን ኢኳልስ 5 ስለተሰጠችኝ ኤች ኢኳልስ ቢ ማይነስ ኤ ኦቨር ኤን ማለት 1 ሲቀነስ 0 ሲካፈል ለ5 ማለት ነው። ስለዚህ ዊድዛችን 1/5 ነው። አሁን የምንነሳው ከዜሮ ነው። ስለዚህ ፓርቲሽናችን ማን ነው ከተባለ ፓርቲሽናችን ማን ነው? 0 አልን። ከዛ በኋላ 1/5 እየደመርን ነው የምንሄደው። ያ አሰራሩን በዛኛው ጋር ስላሳየውኝ 1/5 2/5 3/5 4/5 ቀጥሎ 5/5 ማለት ነው። 5/5 ማለት ደግሞ 1 ማለት ነው። ስለዚህ ፓርቲሽናችን ይሄ ነው። ስለዚህ ሳብ ኢንተርቫልስ አር ከ0 እስከ 1/5 የመጀመሪያዋ ሳብ ኢንተርቫል፣ ሁለተኛ ሳብ ኢንተርቫላችን ከ1/5 እስከ 2/5፣ ሶስተኛው ሳብ ኢንተርቫላችን ከ2/5 እስከ 3/5፣ አራተኛው ሳብ ኢንተርቫላችን ከ3/5 እስከ 4/5 እና የመጨረሻው ሳብ ኢንተርቫላችን ደግሞ ከ4/5 እስከ 1 ድረስ ያሉት ናቸው ማለት ነው። አሁን ሬማን ሰሞች መካከል አንደኛ ሬማን ሰም R1 ብለው ሬማን ሰም 1 ብል ማንም መውሰድ ይችላለሁ ማለት ነው። የምወስደው ለሁሉም ዊድዛችን 1/5 ነች። 1/5 ዊድዝ ስለሆነች ኮመን ፋክተር ማውጣት እችላለሁ የሁሉም ዊድዝ ስለሆነች። ስለዚህ ማንን ነው የምደምረው? አሁን ለምሳሌ መነሻችንን እያደረግኩ ልደምር። ፋክሽናችን 3ኤክስ ነው። ስለዚህ ማን ይሆናል ማለት ነው? ኤፍ ኦፍ 0 መነሻዋን ብቻ ወሰድኩ ሲደመር ኤፍ ኦፍ ሁለተኛው ሳብ ኢንተርቫል ላይ 1/5 ወሰድኩ ሲደመር ሶስተኛው ላይ የመጀመሪያዋ መነሻዬ 2/5 ኤፍ ኦፍ 2/5 በሶስተኛው ላይ ደግሞ 3/5 ኤፍ ኦፍ 3/5 ከዛ የመጨረሻው ሳብ ኢንተርቫላችን ላይ መነሻችን 4/5 ኤፍ ኦፍ 4/5። ይሄ እንግዲህ አንዱ ምንድነው ማለት ነው? ሬማን ሰም ነው። ማንም በመውሰድ መነሻ የእያንዳንዱ ሳብ ኢንተርቫል መነሻውን በመውሰድ
ቼንጅን ኤክስአያችን ማነች? ቼንጅን ኤክስአያችን ኮንስታንት አድርጌ ኢኳሊ ስፔስድ ፓርቲሽን ስለወሰድኩኝ የዚች የኢኳሊ ስፔስድ ፓርቲሽናችን ቼንጅን ኤክስአይ 1/5 እቺ ለሁሉም ሳብ ኢንተርቫሎች የምታገለግል ማለትም ኤች ብለን የሰየምናትን ለስሌት ምቹ ስለሆነ ኢኳሊ ስፔስድ ፓርቲሽን እቺን ወሰድኩኝ ማለት ነው። ስለዚህ ውጤታችን ማን ይሆናል? 1/5 ኢንቱ ኤፍ ኦፍ 0 ማለት 3 ሲባዛ በ0 0 1/5 ስተካ 3/5 ቀጥሎ 2/5 ስተካ 3 ሲባዛ በ2 6 6/5 3/5 ስተካ 9/5 ሲደመር 4/5 ስተካ ደግሞ 12/5 ስለዚህ እነዚህን ቁጥሮች ደምረን 1/5 ሲባዛ 3 እና 6 9 9 እና 9 18 18 እና 12 30 18 እና 12 30 35 ማለትም 35 ማለት 6 ነው። ስለዚህ ውጤታችን 6/5 የሆነች ድምር አገኘው ማለት ነው። እቺ ከሬማን ሰሞች መካከል አንዷ ነች። መነሻ በእያንዳንዱ ሳብ ኢንተርቫል መነሻ ነጥቦችን በመውሰድ የሰራኋት ነች። ሌላ ሰው ደግሞ ምን ማድረግ ይችላል? አይ እኔ የምወስደው መድረሻውን ነው ሊል ይችላል። መድረሻውን ወስጄ ነው መደምረው ያለ ሰው ደግሞ ሬማን ሰም 2 ላይ ሲመጣ ኤቻችን አለች። ኤቻችን ማለት 1/5 ነች ሲባዛ የመጀመሪያው ላይ ኤፍ ኦፍ የመጀመሪያው ሳብ ኢንተርቫል መድረሻው ኢንድ ፖይንቱ ከላይ ያለው ማለት ነው ትልቁ ቁጥር 1/5 ነበር። ሲደመር ኤፍ ኦፍ 2/5 ሲደመር ኤፍ ኦፍ 3/5 ሲደመር ኤፍ ኦፍ 4/5 የመጨረሻ ሲደመር ኤፍ ኦፍ 1 ከኢንድ ፖይንቶቹ ላይ ያሉትን ነው የወሰድኩት። ለማስታወስ ፒአችን ፓርቲሽናችን ማነበረች 0 1 2 1/5 2/5 3/5 4/5 እና 1 ነበረ ፓርቲሽናችን የያዝነው። ስለዚህ መድረሻውን ስል 1/5 የመጀመሪያው ሳብ ኢንተርቫል መድረሻ ነው። የሁለተኛው ሳብ ኢንተርቫል መድረሻ 2/5 ነው። የሶስተኛው ሳብ ኢንተርቫል መድረሻ 3/5 የአራተኛው ሳብ ኢንተርቫል መድረሻችን 4/5 እና የመጨረሻው ሳብ ኢንተርቫል አምስተኛው ሳብ ኢንተርቫላችን ደግሞ 1/5 እንግዲህ ኤን 5 በሚሆንበት ጊዜ ነጥቦቻችን ከኤክስ ኖት ስለምንጀምር አጠቃላይ ነጥቦች 6 ነው የሚኖሩን። ስድስቶቹ ነጥቦች 5 ሳብ ኢንተርቫሎችን ይፈጥሩልኛል። ኤን ኢኳልስ 5 ሚንስ 5 ሳብ ኢንተርቫሎች አሉን። እዚህ ጋር የደመርኳቸው 1 2 3 4 5 ውጤቶች ይኖራሉ። ስለዚህ ማን ይመጣል? አሁን 1/5 በ3 ነው ያበዛሁት። 3/5 ሲደመር 6/5 ሲደመር 9/5 ሲደመር 12/5 ሲደመር 15/5 ማለት 1 ሙሉ ማለት ነው። ስለዚህ 1/5 ሲባዛ ስንት ይሆንልኛል? 3 6 9 18 30 ሆነ። ከዚች ከ1 ጋር ስደምረው ማለት ከ15 ጋር ስደምረው 45 5ኛ 45 35 5ኛ 1 ሙሉ ማለት 5/5 ነች። 35 5ኛ ማለት 7 ነው። 7/5 የቅድሙ የመጣልን 6/5 ነበር። 6/5 ነበር። አሁን ግን ያገኘነው 7/5። ይሄ ሁለተኛው ሬማን ሰማችን ነው። ሌላ ሰው ደግሞ ሶስተኛ ሬማን ሰም ሊያዘጋጅ ይችላል። እንዴት ሊያዘጋጅ ይችላል? ዜድ አይን ማንም መውሰድ ይችላል። ዜድ አይ ማይነስ 1 ኤክስ አይ ማይነስ 1 ፕላስ ኤክስ አይ ኦቨር 2 አድርጎ አቬሬጁን መውሰድ ይችላል።
የእያንዳንዱ ሳብ ኢንተርቫል አቬሬጅ ማለት ነው። የ0 እና የ1/5 አቬሬጅ 1/10 ነው። ስለዚህ Z1 Z1 1/10 Z2 ኢኳልስ Z2 ደግሞ የ1/5 እና የ2/5 አቬሬጅ 3/5 ሲካፈል ለ2 3/10 Z3 ደግሞ የ2/5 እና የ3/5 ማለት 2/5 ሲደመር 3/5 5/5 ነው አይደል? 5/5 ሲካፈል ለ2 5/5 ሲካፈል ለ2 5/10 ማለት ነው አይደል? 5/10 5/10 ማለት 1/2 Z4 ደግሞ አራተኛው የዜድ ዋጋ ደግሞ 3/5 እና 4/5 ደምሮ ለ2 ማካፈል 3 እና 4 7/10 የመጨረሻው ሳብ ኢንተርቫል ላይ ያለችኝ ደግሞ Z5 የፈለገ ሰው 4/5 ሲደመር 1 9/5 የነበረው 9/10 Z5 9/10 አሁን ሬማን ሰማችን ዘ ሰርድ ሬማን ሰም ኢኳልስ የኤች ዋጋ 1/5 አለኝ። ከዛ በኋላ ሲባዛ ኤፍ ኦፍ የመጀመሪያው 1/10 ሲደመር ኤፍ ኦፍ 3/10 ሲደመር ኤፍ ኦፍ 1/2 ማለትም 5/10 በኋላ ለመደመር እንዲያመቸኝ 5/10 አድርጌ ልውሰድ ሲደመር ኤፍ ኦፍ አማካኟ 7/10 ሲደመር ኤፍ ኦፍ 9/10 አሁን ይሄ ሬማን ሰም 1/5 ሲባዛ ኤፍ ኦፍ 1/10 ማለት 3/10 ሲደመር 9/10 በ3 ማብዛት ነው 3x ስለሚል ፋክሽናችን 15/10 ሲደመር 7 ጊዜ 3 21/10 ሲደመር 9 ጊዜ 3 18/10 ውጤት 1/5 ሲባዛ 3 እና 9 18 18 እና 18 36 36 እና 15 51 51 እና 21 72 ማለት ነው 72/10 ይሄ ማለት 72/50 እስቲ ቼክ እናርግ ድምሩን ቼክ እናርግ 3 እና 9 12 12 እና 18 30 30 እና 15 45 45 እና 21 45 እና 21 66 ነች ድምራችንን 66/50 66/50 ሬማን ሰማችን ሆነች ማለት ነው። ስለዚህ በአንድ ፓርቲሽን ላይ ብዙ የሬማን ድምሮችን ለአንድ ፋክሽን ማዘጋጀት እንችላለን። ቀላሉን መምረጥ ነው። ብዙ ጊዜ ቀላሉ ኢንድ ፖይንቶችን በመውሰድ በቀላሉ መውሰድ እንችላለን ማለት ነው። በቀላሉ መውሰድ እንችላለን ማለት ነው። እናንተ ደግሞ የፈለጋችሁትን ሌላ ታክቲክ ተጠቅማችሁ ፓርቲሽኑን መካከል እኔ አሁን አማካይ ነጥብ ነው የወሰድኩት። እናንተ ደግሞ ሌላ ነገር ወስዳችሁ መስራት ትችላላችሁ ማለት ነው። ለዛሬ ቀለል ያለች ርዕስ ነው በርጬ እንደ መግቢያ ያስተማርኳችሁ። የፓርቲሽን አዘገጃጀት አንድ ኤክሰርሳይዝ ሰጥቻችኋለሁ። በተለይም ኢኳሊ ስፔስድ ፓርቲሽን ማዘጋጀት ድምርን ቀለል ያደርገዋል ኮመን ፋክተር ሆኖ ስለሚወጣ። ቀጥሎ ደግሞ ሬማን ሰም ነው ዲፋይን ያደረኩላችሁ። የሬማን ድምር ማለት ለሳብ ኢንተርቫሎቹ ከእያንዳንዱ ሳብ ኢንተርቫል የምንፈልገውን ነጥብ በመውሰድ ከፈለግን መነሻ ነጥብ ከመፈለግን መድረሻ ነጥቡን ወይንም አማካኙን በመውሰድ ፋክሽን ውስጥ ተክተን በዊድዙ በማባዛት የምናገኛቸውን ብዜቶች በመደመር
በመደመር የምናዘጋጀው የድምር አይነት መሆኑን አሳይቻችኋለሁ። በቀጣዩ ርዕስ እስከምንገናኝ ድረስ ሰላም ሁኑልኝ።